ያለበትን አውቃለሁ። ደህና ነው። ገብቶሻል አይደለ? ያንን አስጨንቆሽ ከሆነ አብርሽ ያለበት ሁኔታ ደህና ነው። አብርሽ ደግሞ ያለው ከሄርሜላ ጋር ነው እኮ ማለት። እሺ ውሰደኝ ያለበት ቦታ ምንም እኮ እንደማይፈልግ እያወቃችሁ የድሮ ህይወቴን መርጫለሁ፣ ከእሷ ጋር መኖር እፈልጋለሁ፣ ከልጄ ጋር መኖር እፈልጋለሁ እያለ እንደማይፈልግ እያወቃችሁ እሷ ስልኩን ነጥቀውት ከጓደኞቿ ጋር ተባብረው ስልኩን ነጥቀውት ምናምን በማይፈልገው ሁኔታ ውስጥ እያለ ለምን ዝም አላችሁ? የምታውቁ ከሆነ እንዴት ዝም ትላላችሁ? ሄርሜላ እኮ ምንም አይደለችም፣ ሐኪምም አይደለችም፣ ምንምም አይደለችም፣ ወይ ቄስ አይደለችም። እሷ ጋር ሄዱ ደህና የሚሆነው ገባ አይደለ? እሷ ጋር ሆኖ ደህና ሊሆን ይችላል ብላችሁ መደምደም ከኔ ጋር ማለት አልገባኝም። እኔና አብርሽ እንድንሆን አትፈልጉም? አጠገባችሁ ፊት ለፊት ቁጭ ብላችሁ ማይሆን ነገር ስታደርግ እኔ የምፈልገው ከእሷ ጋር መሆን ነው እያለ እየተናገረ በቃ አንቺን አልመረጠም አይደለ? ከህይወታቸው ውጪ ህይወታቸውን ይኖሩ ብላችሁ ቆፍጠን ያለ መልስ መመለስ ሲገባችሁ እሷ መታ የሆነ ነገር ስታደርግ ከዛ እኔ ለልጅ አባት ለልጅ አባት እኔ ክፉ ሆኜ እሷ መልካም ሆና ከዛ ደግሞ ምናምን በቃ እንደዚህ አይነት ነገር ነው እያራመዳችሁ ያላችሁ። እኔ የልጄን አባት በምን አይነት መልኩ ነው እንዴት ልጎዳው እንዴት ልሰብረው እችላለሁ? ልጅ አባት ያስፈልጓል። እኔ የምመኘው ከአንቺ ጋር